ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ ቃላት ምንባብ በመጀመሪያ ፊደሎች የማለማመዳችሁ ይሆናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር ወይም ደግሞ ልጆቻችሁን በኦንላይን ማስተማር የምትፈልጉ በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ልጆቻችሁን ሆነ እናንተ በአጭር ጊዜ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራችኋለን። በኦንላይን እያስተማርን እንገኛለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። እንግዲህ አማርኛ ለማንበብ መጀመሪያ የሚጠበቅብን ፊደላትን እያንዳንዳቸውን መለየት። ይቺ ማናት? ሰ ናት። ከዛ ይቺ ማናት? መ ናት። ከዛ ይቺ ማናት? ረ። ሰ መ ረ ምን ብለን እናነባለን? ሰመረ፣ ሰመረ ብለን እናነባለን ማለት ነው። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። የመጀመሪያው እቺ በተመሳሳይ ማናት? ማናት? ሰ ናት። ከዛ ይችኛው ማናት? ቀ። ከዛ ይቺ ማናት? ለ። ማን ብለን እናነባለን? ሰቀለ ብለን እናነባለን ማለት ነው። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። ይቺ ማናት? ቀ ናት። ያው ቀ። ከዛ ይቺ ማናት? ለ። ቀለ። ከዛ ይችኛዋ ማናት? በ። ቀለበ፣ ቀለበ፣ ቀለበ ብለን እናነባለን። ቀለበ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? በ ናት። በ። ከዛ ይችኛው ማናት? ቀ ናት። በቀ። ከዛ ይችኛዋ ማናት? ለ። በቀለ፣ በቀለ ብለናል። በቀለ። እሺ አሁንም ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ የመጀመሪያው ፊደል ይቺ ማናት? ለ ናት አይደለ? የመጀመሪያው ለ። ከዛ ይችኛው ማናት? ገ። ይችኛዋ ሰ። ለገሰ፣ ለገሰ ብለን እናነባለን። ለገሰ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ሰ። በ ናት። ቅርታ በ። ከዛ ይችኛዋ ማናት? ሰ። ይቺ ለ። በ ሰ ለ። እስቲ አንብቡልኝ። ማን ብለን እናነባለን? በሰለ፣ በሰለ ብለን እናነባለን ማለት ነው። በሰለ። እሺ በመቀጠል እነዚህ ናቸው። የመጀመሪያዋ ፊደል ይቺ ማናት? ለ ናት። ከዛ ይቺ ቀ። ይቺ ነ። ያው ለ ቀ መ፣ ለቀመ። እስቲ አንብቡት። ለቀመ ብላችሁ ታነባላችሁ። ለቀመ። እሺ መልካም። ወደ እነዚህ ስናልፍ እስቲ እነዚህን አንብቡልን። ይቺ ማናት? ቀ ናት። ቀ። ከዛ ይችኛው ማናት? ረ ናት። ረ። እሺ ይቺ ማናት? በ። ረ በ፣ ቀረበ፣ ቀረበ ብለን እናነባለን ማለት ነው። አሁን እናንተ አማርኛ ለማንበብ መጀመሪያ ምንድን ነው የሚጠበቅብን ካላችሁኝ፣ የመጀመሪያ ስራችሁ የሚሆነው ፊደላትን ለያይቶ መጥራት። አሁን ለምሳሌ ከዚህ ጋር ይቺ የመጀመሪያዋ ማናት? ለ። ከዛ ሁለተኛዋን ማወቅ። ይቺ ማናት? ቀ። ከዛ ይችኛዋ ማናት? መ።
መ ናት አይደለ? አሁን ሶስቱንም ፊደሎች አወቃችሁ አለ። አውቃችኋል። ከዛ በኋላ ካወቃችሁ አንድ ላይ አገጣጥማችሁ መጻፍ ነው። እንዴት ታደርጋላችሁ? ያው ለቀመ 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 ፈጠን አድርጋችሁ አንድ ላይ ለቀመ ለቀመ። በዚህ መንገድ ነው የምትለማመዱት። እንደዚህ ከተለማመዳችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባለው ስልክ አናግሩን። በኢሞ፣ በዋትስአፕ፣ በቴሌግራም በኦንላይን እናስተምራችኋለን። ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። እሺ ይቺ የመጀመሪያ ፊደል ማናት? ይቺ ማናት? ለ ናት። ለ ከዛ ይችኛው ማናት? ገ ከዛ ይቺ ማናት? ሰ ለ ገ ሰ ለገሰ ለገሰ ብለን ለገሰ ለገሰ። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? በ ከዛ ይቺ ሰ ይቺ ለ ያው በሰለ በሰለ በሰለ። መጀመሪያ ይችን በ መሆኗን ማወቅ የመጀመሪያዋ፣ ከዛ ይች ቀጥሎ ከዛ ይችን እያላችሁ ከዛ አንድ ላይ በሰለ ብላችሁ ማንበብ በሰለ። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። ያው ይቺ ማናት? የመጀመሪያ ስራችን ምን ነው ብለናል? ፊደሎቹን መለየት። ማናት ይቺ? ለ ናት። ከዛ ይችኛዋ ማናት? ቀ ናት። ለቀ። ይቺ ማናት? መ ለቀመ 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 ብለን እናነባለን። ለቀመ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ቀ ናት። ያው ቀ ከዛ ይችኛው ማናት? ረ ናት። ቀ ረ ይቺ ማናት? በ ቀረበ ያንብቡልኝ። ቀረበ ቀረበ ብለን እናነባለን። ቀረበ ቀረበ። በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ማናት? ይቺ ማናት? ይችኛዋ ይቺ ማናት? ተ ከዛ ይችኛዋ መ ይቺ ቸ ያው ተ መ ቸ ተመቸ ተመቸ ብላችሁ ታነባላችሁ። ተመቸ ተመቸ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ተ ናት። ያው ተ ከዛ ይቺ ማናት? ረ ይችኛው ማናት? ተ ተ ረ ተ ተረተ። ምን ብለን እናነባለን? እስኪ አንብቡልኝ። ተረተ ተረተ ብለን እናነባለን። ተረተ። እሺ አሁን ወደ ቀጣይ ፊደል ስናልፍ እነዚህ ናቸው። እሺ የመጀመሪያዋ ይቺ ማናት? ከ ናት። በመቀጠል ይቺ ማናት? በ ይችኛው ማናት? ተ ሸ በ ተ ሸበተ ሸበተ ብለን እናነባለን። ሸበተ ሸበተ ሸበተ። እሺ በመቀጠል እነዚህ ናቸው። ያው ይቺ ናት። ይቺ ማናት? ሸ ናት። ሸ ከዛ ይችኛዋ ማናት? ወ ከዛ ይችኛዋ ማናት? ደ ሸ ወ ደ። እስቲ አንድ ላይ አንብቡልኝ። ሸወደ ሸወደ ብለን እናነባዋለን ማለት ነው። እንዳልኳችሁ ደጋግሜ እንደነገርኳችሁ መጀመሪያ ላይ ፊደላቶችን እያንዳንዳቸውን መለየት፣
ፊደላቶችን እያንዳንዳቸውን ከለያችሁ በኋላ አንድ ላይ አገጣጥማችሁ በአንድ ላይ መጥራት። ይህን ካደረጋችሁ በቀላሉ ጥሩ አንባቢ መሆን ትችላላችሁ ማለት ነው። ወደ ቀጣይ ቃላት ስናልፍ እስቲ እነዚህን አንብቡልኝ። የመጀመሪያዋ ይቺ ማን ናት? ደ ናት። ደ። ከዛ ይችኛዋ ማን ናት? መ ናት። ይቺ ማን ናት? ረ። ደመረ። 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 ደመረ ብለን እናነባለን ማለት ነው። ደመረ። እሺ መልካም። አሁን እቺ ናት። እቺ ማናት? ተ ናት። ተ። ከዛ እቺ ማናት? በ። እቺ ጀ። አንድ ላይ ተበጀ። ተበጀ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ተ። ከዛችኛዋ በ። ከዛቺ ደ። ይቺ ረ። ተበደረ። አንድ ላይ እስቲ አንብቡልኝ። ተበደረ። 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 እሺ በመቀጠል ይቺ ማናት? ተ ናት። ይቺ ማናት? ሰ። ይቺ ጠ። ተ ሰ ጠ። ይቺ ማናት? ተ። ከዛ ይቺ ሰ። ይቺ ጠ። አንድ ላይ ተሰጠ። ተሰጠ እንላለን። እሺ በመቀጠል እነዚህ ናቸው። የመጀመሪያዋ ማናት? ይቺ ማናት? ሰ። ከዛ ይችኛዋ በ። ይቺ ረ። ሰበረ። ሰበረ። ሰበረ ብለን እናነባቸዋለን። ሰበረ። በመቀጠል እነዚህ ናቸው። ይቺ ማናት? ደ ናት። ደ። ከዛ ይችኛዋ ማናት? መ ናት። ከዛ ይቺ ማናት? ረ። ደመረ። አንድ ላይ ደመረ። ደመረ ብለን እናነባለን። ደመረ። ደመረ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ቀ ናት። ይቺ ቀ። ይቺ ነ። ቀ ቀ ነ። ቀጠነ። 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 ይቺ ማናት? ይቺ ተ ናት። ይቺኛዋ ገ ናት። ተገ። ይቺ ማናት? ኘ። ተገኘ። አንድ ላይ ተገኘ። ተገኘ። ተገኘ ብለን እናነባቸዋለን ማለት ነው። ተገኘ። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። የመጀመሪያዋ ይቺ ማን ናት? የመጀመሪያዋ አ ናት አይደለ? እቺ አ። ከዚች ማናት? ገ። እቺ ማናት? ኘ። አ ገ ኘ። አገኘ። አገኘ። አገኘ ብለን እናነባቸዋለን ማለት ነው። እሺ አሁንም ወደ ቀጣይ ስናልፍ እነዚህ ናቸው። ይቺ ማናት? ለ ናት። ይቺ መ። ይቺ ደ። ለመደ። ለመደ። ለመደ ብለን እናነባለን። ለመደ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ነ ናት። ይቺኛዋ ገ። ይቺ ማናት? ረ። ነ ገ ረ።
ነገረ 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 ብለን እናነባለን። እሺ በመቀጠል ይቺ ናት። ይቺ ማናት? ለ። ከዛ ይችኛዋ ማናት? የ። ለየ 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 ብለን እናነባለን። ለየ ሰው ምንድን ነው ከኛ የሚጠበቀው ነገር ካላችሁ አማርኛን ለማንበብ የመጀመሪያው ስራችሁ የሚሆነው ፊደላቶችን ማወቅ ነው። ፊደላቶችን በደንብ ያለያችሁ ካላችሁ ከዚህ በፊት በአሪፍ መንገድ አጥሩ አድርጌ ሰርችላችኋለሁ። ወደ ኋላ ተመልሳችሁ እሱንን ቪዲዮ እዩት። እሱንን ካያችሁ ፊደላቶቹን ካወቃችሁ በኋላ ደግሞ ወደዚህኛው ተመለሱ። ሌላ ቪዲዮዎች አሉ። ቃላት እንዴት እናነባለን፣ እንዴት በቀላሉ መልመድ እንችላለን የሚለውን የሰራሁላችሁ በእነሱ ተለማመዱ። እነዚህንን ካደረጋችሁ እነዚህን ቪዲዮዎች ካያችሁ በአጭር ጊዜ ብቁ አንባቢ ጸሐፊ ትሆናላችሁ። እንዲሁም ደግሞ ህጻናት ልጆቻችሁን ማስተማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። የትም ሀገር ሆናችሁ መማር ትችላላችሁ። በኦንላይን እናስተምራለን። ቪዲዮ ላይ ባለው ስልክ አናግሩን፣ በኢሞ፣ በዋትስአፕ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።